መለስ ቢችሉ ይመልሱ ነበረ። ከዛ በኋላ አንቺ ወደ ቤተክርስቲያን ስትሄጂ ኦርቶዶክስ ኪዳን የሚሆን ማህሌት ማነው ኪዳን የሚሆን ሰዓታት ወይ ማህሌት ካህናቱ ሲቆሙ አብረሽ ለመቆም ስትሄጂ ወይ የንስሐ አባትሽ ቤት ሲመጡ ይሄንን ለካህኑ ያቀረብኩትን ጥያቄ እና እሳቸው መለስ ያቃታቸውን ጥያቄ ለንስሐ አባትሽ ማለት ነው ወይ ደግሞ በነፍስ አባት ብላችሁ ለምትሉት ለእሳቸው ወይ ጥያቄ አቅርቤያለሁ። ምን መለሱልሽ? አቅርቤያለሁ አልመለሱልኝም። ምክንያቱም እንዲያውም ምንፍቅና ምንፍቅና እንትን አልሽ እንዲህ ምናምን አሉኝ። መናፍቆንሽ አይነት ነገር አሉኝ። ስለዚህ አለመመለስ ከቤቱ ነው ብንል እያጋነን ነው። አላጋነንክም። እኔም ዳርዳር እያልኩ ነው። አሁን መማር እፈልጋለሁ። ዳርዳር እያልኩ ነው። የት ሀገር የምትኖሩ? እኔ አዲስ አበባ። ኦኬ። ምኑ ነው ዳርዳር የምትይው? እምልህ ዳርዳር የምለው አሁን አንተ ብዙ ከምታስተምረው ሁሌም ሌሊትም ምንም እኔ ኢትዮጵያ ውስጥ ነው ያለሁት። ሌሊትም ምንም ስታስተምር እከታተላለሁ ትምህርትህን እና የሚይዛቸው ነገር አለ አንተ የምትላቸውና ቤተክርስቲያናችን የሚለውን እያነጻጸርኩኝ እንትን እላለሁ። ምን ያህል ፐርሰንቱ እውነት ነው? ወይ በመረጃ ላይ ነው የማወራው ወይ እኔም ሆንኩ ወንድሞቼ እዚህ እነ ሜላም እነ ዳጊም እነ ብርኬም እነ ዳንዬም እህትየም ሌሎች ምን ያህል ፐርሰንቱ እውነት ነው? ከቤተክርስቲያኒቱ መጽሐፍት መረጃዎችን ጠቅሰን ስንናገር የተጋነነ ውሸት የሆነ እንደው ለህሊናሽ ማለት ነው ኦርቶዶክስ እመቤቴን እግዚአብሔርን እመቤቴን ነው የምለው። የተጋነነ ምናምን ውሸት የለውም። ጥሩ ነው የምትለው ትክክለኛውን ነው። የእኛዎቹ ይገባሉ ግን መመለስ ያቅታቸዋል። ስለዚህ ደግሞ እኔ እናደዳለሁኝ። ለምን አይመልሱም? ለምን ድፍንፍና አድርገው እኛን ወደ ሲኦል ይከቱናል የሚለው ነገር ያናድደኛል። እውነት ለመናገር ቴንኪው እህታችን። እህቴ ካሪና እኚህ ካህን እዚህ መጥተው ሲጠየቁ መመለስ አቃታቸው። ያን ጥያቄ ይዘሽ ሄደሽ ለንስሐ አባትሽ ነው የጠየቅሽው ወይስ ለመምህራን ነው የጠየቅሽው? አይ ለንስሐ አባቴ አሉኝ። የንስሐ አባት አሉኝ። ንስሐ አባትሽም አልመለሱትም? አልመለሱትም። ብዙ ጊዜ ብዙ ጥያቄ አንዳንድ ጥያቄዎች ምናምን አቀርብላቸዋለሁ ግን አይመልሱም። ማለት ድፍንፍንፍን አድርገው ወይ ጸበል ፊታችን ላይ ረጭተው በቃ ነው የሚሄዱት። ስለዚህ እኔም አላስገድዳቸውም። መልሱ ሳይመለስልሽ ሲቀር ውስጥሽ አዎ በቃ ውስጤ እንትን ነው በቃ ማለት የሆነ አላደለ ተጠራጣሪ ሆኜ እንትን እላለሁ። በቃ ተጠራጣሪ ሆንኩኝ። ምክንያቱም እንደኔ ሌሊት ኪዳን የሚያደርስ የለም። ከ9 ሰዓት ጀምሮ ሰዓታቱን፣ ቅዳሴውን፣ ማህሌቱን ብዙ ቆማለሁ ግን መልስ አጣሁለት እና ያንተን ትምህርት እየተከታተልኩ ነበር። ብዙ ጊዜ ቆይተዋል። እንዲያውም ይኸውና ቪዲዮን ያልኩህን ርዕስ ቦልኮኛል። በምን ላግኘክ? አሁን ዳኒ ጋር ስትገባ ደስ ብሎኝ እኮ ነው አሁን ራሱ እንትን ያልኩት። በቃ አገኘሁት ሄርሚዬን ብዬ። ማን ነው የሚለው አካውንትሽ? ካሪና ነው የሚለው። ይሄን ካሪና ነው የሚለው፣ ያም ካሪና ነው የሚለው። ተመሳሳይ ፎቶ ነው ያለው። ፕሮፋይል ፒክቸር ፎቶ የለውም። ያ ፎቶ የለውም። እሺ የለውም። ለምሳሌ ከዛሬ ጥያቄ ሆኖብሽ በተለይ መዳንን በተመለከተ መዳንን ከማግኘት የዘላለም ሕይወት ከማግኘት የተነሳ ማለት ነው መተሽ ከእግዚአብሔር ቃል እኔም ሆንኩ ሌሎች ወንድሞቼ እዚህ ያሉት ሲመልሱ እንደው ተመለሰልኝ፣ ይሄ ልቤን የሚያሳርፍ ነው፣ መጽሐፍ ቅዱሳዊ ነው ብለሽ ያልሽው ነገር አለ? መዳንን በተመለከተ ይኖራል ግን ያው ይጠፋብኛል እንጂ ይኖራል። ብዙ ሰማሃለሁ ብዙ ጊዜ እና በቃ ሰማሃለሁ ብዙ መዳን ያለበት። አሁን ለምሳሌ እኔ ትልልቅ እህቶቼ ውጭ ያሉት 2 አሉ ጴንጤዎች እና እናደድባቸው ነበር። እንዲያውም በጣም ለምን እቤት ሲገቡ ራሱ በቃ የሚያረክሱን ነበር የሚመስሉኝ ስለ እውነት። ግን ያው አሁን እጅ እየሰጠው ነው መሰለኝ። ሌሎች ጓደኞች ሳሉሽ ቤተሰብ አንቺ ብቻሽን አሰሚ ወይስ ከሌሎች ጋር ነሽ? ብቻዬን መኝታ ቤት ዘግቼ ብቻዬን ይቃወሙኛል ልጆቼ። ልጆች አሉ? ማዳመጥ አሉኝ። ልጆች አሉኝ። ባለቤትሽ አለሽ? አዎ አለኝ። እሱ ሲቃወምሻል ወይ ተደብቀሽ ነው የምትሰሚው? አዎ ሁሉም ይቃወመኛል። ኦኬ። ስለ ዘላለም ሕይወት በክርስቶስ ኢየሱስ አምኖ ስለማግኘት እስከዛሬ ድረስ
የሰማሽበት ወራቶች፣ ቀናቶች ምን ያህል ጊዜ ምን ያህል ዓመት ሰምተሻል? ምናልባት የኔ መርሃ ግብር አመት 1 ዓመት ሙሉ ዓመት እከታተልሃለሁ ይመስለኛል። አመት ከዛ በፊት አልከታተልም። 1 ዓመት ሙሉ እከታተልሃለሁ። ሁለተኛ መጀመሪያ ግን የሚገርም ነገር የሚዬ እንትን እህታችን አንደኛዋ ትልቋ እህታችን አሁን አሜሪካን ሀገር ያለችዋ መሰረተ ህይወት ነበር የምትማረው። ኦኬ መሰረተ ህይወት ትምህርት ቤት ወደ ገጃ ሰፈር ኦኬ እና እንሄድ ነበር ድሮ። እንሄዳለን፣ እሷን ተከትለን እንሄዳለን፣ እነሱ ተከትለን እንሄዳለን። አውቀዋለሁ፣ ውስጡን አውቀዋለሁ፣ ኦኬ መሰረቱን አውቀዋለሁ። ግን በኋላ ላይ ወይ ያው የእናቴ አባታችን ስለሆነ ወደ ኦርቶዶክስ ተመልሻለሁ። መጽሐፍ ቅዱስ ታነቢ ነበር ያለ? አይ ልጆች ነበርን የዛን ሰዓት ህጻናቶች ነበር። አሁንስ መጽሐፍ ቅዱስ ታነቢያለሽ? አላነብም፣ እንትን ነው ማነበው ውዳሴ ማርያም። በጣም ብዙ ጊዜ ግን መጽሐፍ ቅዱስ አንብቡ እያልኩ ስመክር ሰምተሻል አይደል? አዎ ሰምተኸኛል። አዎ ሰምቻለሁ። ይቅርታ። ስለዚህ አንብበሽም አታውቂም ምንም ነገር? አላውቅም። በቃ ውዳሴ ማርያምን ነው ለዚህ ኪዳን ሳደርስ ውዳሴ ማርያምን ነው ማነበው። የዕለቱን አዎ የዕለቱን። አሁን የሰኞ ከሆነ ሰኞ፣ የማክሰኞ ከሆነ ማክሰኞ። ሌላስ የጸሎት የምትጠቀም ሌላ መጽሐፍት የትኛው ነው? ድርሳነ ሚካኤል፣ ድርሳነ ገብርኤል ሁሉ አለ። አርሴማ ሁሉ መልኩን ነው ወይስ ድርሳኑን የወሩን ነው የምትደግሚው? አይ የወሩን በቃ ልክ የወሩ ሲሆን የወሩን ደግማለሁ። አሁን ለምሳሌ የሚካኤል ከሆነ ድርሳነ ሚካኤል የወሩን ደግማ እንትን እላለሁ። ታህሳስ ከሆነ የታህሳሱን፣ ህዳር ከሆነ የህዳሩን። ታህሳስ ከሆነ አዎ። እሺ አሁን እነዚህ መጽሐፍቶች እየደገምሽ በዚህ ሰዓት ጌታ መድኃኒዓለም አይበለውና ብትሞቺ የት ነው የምትገቢው? መንግስተ ሰማያት ነው ሲኦል ነው? ሲኦል። ታውቂዋለሽ ማለት ነው መዳረሻሽን? አውቀዋለሁ። አውቀዋለሁ። ምልህ ያው ሲኦል ነው የምትገቢው እንትን ለማለት እየተማርኩ ይቅርታ፣ ሲኦል እንደምትገቢ ታውቂዋለሽ? አውቀዋለሁ። ምክንያቱም ማለት አይገናኝም። ብዙ እንትን እያልኩ ነው። እንደው ልመራመር ልበለው እንደዛ እያደረግኩ ነው አሁን። ኦኬ ሲኦል እንደሚትገቢ ካወቅሽ መንገድሽ ትክክለኛ መንገድ ነው ብለሽ ታምኛለሽ? አይ አላምንም። መንገድሽ ይህንን እኮ ነው አሁን መማር እፈልጋለሁ ብሎክ ያደረግኩት። ያ መንገድሽ እውነተኛ ቢሆን ኖሮ ገነት ነበር የምትገቢው አይደል? አዎ ትክክል። መንገድሽ ማለት ሃይማኖትሽ ማለት ነው። አዎ ገብቶኛል። አዎ ኦኬ። ስለዚህ የዘላለም ህይወትን ለማግኘት ግን በዚህ 1 ዓመት ውስጥ እኔም ሆንኩ ሌሎች ወገኖች ስናወራ መጽሐፍ ቅዱስን ባታነቢም እኛ መጽሐፍ ቅዱስን አንበን እዚህ ስለምንነጋገር በማን እንደሆን ስንናገር ሰምተሽ ታውቂያለሽ? የዘላለምን ህይወት ገስት ላይ የምታይን አብረን ስለምናገለግል ዳኒንና አንተን ነው። ታይናለሽ። አዎ ሁለታችሁን ነው በብዛት። አንተ ካለ አንተ ከሌለ ስትቀባበሉ ሁሉ አብሬያችሁ ነው የሚሄደው። ስለዚህ ዛሬ ብትሞቺ መንግስተ ሰማያት እንደምትገቢ አሁን እስካሁን እስከምናወራበት ሰዓት ድረስ እንዳልኩሽ ጌታ ኢየሱስ ክርስቶስ አይበለውና አሁን በዚህ ሰዓት እያወራን እንኳን እያለ ነፍስሽ ከስጋሽ ቢወጣ ሲኦል እንደምትገቢ ነው እርግጠኛ ሆነሽ የምታውቂው? አዎ አውቃለሁ። ለዛ እኮ ነው ኤርሚዬ እንትን በልና ልከታተልና ከዛ በኋላ መወስነው እኔ እወስናለሁ የሚለውን ይዤ ነው። አይ ውሳኔሽን እንድታሳውቂን ነው። ይሄንን ጌታ በመቀበል ከዘላለም ሞት እንድትድኚ የእግዚአብሔር በጎ ፈቃዱ ነው። ኦኬ። እኛም ደግሞ ህዝባችን ከዘላለም ሞት የሚድንበትን እኛም የዳንበትን ሐዋርያቱም ትድኑበታላችሁ ብለው የነገሩን በቅዱሳት መጽሐፍት የተጻፈውን በእግዚአብሔር ቃል ላይ የሁላችን ጌታ የሆነ የሰማይ የምድር ፈጣሪ የዓለም መድኃኒት ኢየሱስ ክርስቶስ ጌታችን ለእኔም ለአንቺም ለዓለሙ ሁሉ በደልና ኃጢአት ምትካዊ ሞታችንን እንደሞተልን የሁላችንን በደልና ኃጢአት ይዞ በመስቀል ላይ በእንጨት መስቀል ላይ ስለኛ የኃጢአት እርግማን ተብሎ እንደተሰቀለ በስሙ ብናምን የኃጢአታችንን ይቅርታ እንደሚሰጠን ልጆቹ አድርጎ እንደሚቀበለን ከዘላለም የኃጢአት ባርነት ነፃ እንደሚያወጣን ከሰይጣን መንግስት ወደ እሱ መንግስት እንደሚያፈልሰን
በማይዋሽ ቃሉ በማይዋሽ አንደበቱ የገባልን የተስፋ ቃል ያው ነው። ስለዚህ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ወደ እኔ ኑ ብሎ ለመጀመሪያ ማንም የሃይማኖት መሪ ወደ እኔ ኑ ብሎ ኢንቫይት ያደረገ ማንም የለም። ኑ ወደ እኔ አሳርፋችኋለሁ ብሎ ቡድሃ፣ ሂንዱዝም፣ የእስላሞች መሪ ወይ ደግሞ አምላክ የተባለ አላህ በይው መሐመድ በይው ማናቸውም እዚህ ፕላኔት ላይ ሰው ሆኖ የተፈጠረ ወይም ደግሞ መላእክትም የሆነ ጣዖትም የሆነ ማናቸውም ኑ ወደ እኔ አሳርፋችኋለሁ ብሎ ኢንቫይት ያደረገ ሰዎችን ወደሱ የጋበዘና ሰላምን የሰጠ ሕይወትን የሰጠ የዘላለም እረፍትን የሰጠ ለነፍሳቸው ሰላምን የሰጠ ማንም የለም ከጌታችን ከኢየሱስ ክርስቶስ በስተቀር ማለት ነው። እሱ ግን ምንድን ነው ያለው? ኑ ወደ እኔ ብሎ ለዓለምን የጠራው ለዓለም ነው የሞተው፣ ዓለምን ነው የጠራው። ለዓለም ከሞተ በኋላ የመረጣቸው ቅዱሳት ሐዋርያት ወደ ዓለም ሁሉ ነው ሂዱ ያላቸው። ወደ ዓለም ሁሉ ከሄዱ በኋላ ለዓለሙ ምን ብለው መስበክ እንዳለባቸው ነግሯቸዋል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ በሦስተኛውም ቀን ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ለዓለም ሊሞት የመጣው ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ከሞተ በኋላ በሦስተኛው ቀን ከሙታን ከተነሳ በኋላ ይህንን የምስራች ይህን መልካሙን ዜና መልካሙን ወሬ በዓለሙ ሁሉ ሄዳችሁ ለዓለም ሁሉ ንገሩ። የምስራች ክርስቶስ ለበደል ኃጢአታችሁ ሊሞትላችሁ ከቅድስት ድንግል ማርያም ሰው ሆኖ ከዳዊት ዘር ከቤተልሔም ይሁዳ ተወለደ። ለበደል ኃጢአታችሁ በመስቀል ላይ የኃጢአት ዕዳችሁን ይዞ ሞተላችሁ። እናንተንም ስለማጽደቅ በሦስተኛው ቀን ከሙታን ተነስቷል። በስሙ ብታምኑ የዘላለምን ዕረፍት ታገኛላችሁ ብላችሁ ሂዱና ከኢየሩሳሌም ጀምሩና እስከ ምድር ዳር ድረስ ሄዳችሁ ይህንን የምስራች ስበኩ ብሎ ቅዱሳት ሐዋርያቱን ላካቸው። እነሱም ሰበኩ ማለት ነው። ስለዚህ ማናቸውም የሃይማኖት መሪ የሚሆን እሱ ያከበራቸው የመረጣቸው ቅዱሳት ሐዋርያት የሚሆን ነቢያት ወይ ደግሞ ጻድቃን ሰማዕታት ከእናቱ ከቅድስት ድንግል ማርያም ጀምሮ ማናቸውም የሰው ልጆች ኑ ወደ እኔ አሳርፋችኋለሁ፣ ኑ ወደ እኔ ሰላም እንሰጣችኋለሁ ብሎ ያለ ማንም የለም። ጌታችን ኢየሱስ ክርስቶስ ብቻ ነው እኔንም አንቺንም እዚህ ያለንም ወንድሞችም በዓለም ሁሉ ያሉትን የሚሰሙትን ሁሉ ጭምር ወደ እኔ ኑ ብሎ የጋበዘ ማለት ነው። ጌታ ወደሱ የሚመጡትን ለነፍሳችሁ ረፍት ታገኛላችሁ ብለዋል። ኦኬ። አሁን አንቺ የነፍስሽን እረፍት በዚህም ዓለም በሚመጣውም ዓለም አላወቅሽውም። አውቀሽዋል፣ ግን መዳረሻሽ ሲኦል መሆኑን አውቀሽዋል። ገነት ግን መግባትሽን ግን አላወቅሽውም። ስለዚህ ገነት ግን ለመግባት መንግስተ ሰማያት ለመግባት ከእግዚአብሔር ጋር ለዘላለም ለመኖር ትፈልጋለሽ? እቴ ካሪና፣ በጣም እውነትሽን ነው። እፈልጋለሁ፣ እመቤቴን እፈልጋለሁ። ምን ያደርግልሻል? አሁን ኢየሱስ ክርስቶስን መከተል አይ ቲንክ ልትከታዩ ፈልገሻል አይደል? እፈልጋለሁ። አዎ፣ ግን በአንዴ መወሰን ሳይሆን በደንብ ተምሬ አውቄ ምን ብዬ መወሰን ካለብኝ ወሰናለሁ። ምክንያቱም ለምሳሌ ምን ያህል ፐርሰንት ያህል እሱን ለመከተል ወሰንሻል? በፐርሰንት ደረጃ ነው በግምት አስቀምጪ። 70% ያህል ጌታን ለመከተል ወሰነሻል ማለት ነው። አዎ 70% ያህል ታምኘዋለሽ ማለት ነው ለመከተል ከወሰንሽ። በጣም ታምኛለሽ። ኦኬ። ኢየሱስን በማመንሽ አሁን ይሄን 70% በማመንሽ ምን ያገኘሽው ነገር አለ ወይስ ምንስ ልታገኝ ትችያለሽ? ባታምኚውስ ደግሞ ሙሉ በሙሉ ባታምኚው ኢየሱስን ሙሉ በሙሉ ባትከተዩስ ኢየሱስን ምን የሚቀርብሽ ነገር አለ? በማመንሽስ ምን ያገኘሽው ወይ ደግሞ በዚህ 70% ውስጥ ምን የተረዳሽው ነገር አለ? አይዞሽ ጌታ አይቀስፈንም። እንደዚህ ብለን ስለጠየቀን እኔም እንደዚህ ብዬ ስለጠየኩሽ አንቺንም እኔንም አይቀስፈንም። ኢየሱስን ለመከተል ኢየሱስን ለማመን ቢያንስ ልብሽ 70% ያህል አምኗል ማለት ነው። ትክክል። ይሄን 70% ባታምኚ ምንድን ነው የምትጎጂው? ኢየሱስን ባታምኚ ምን ትጎጃለሽ? እጎዳለሁ። ምን አይነት ጉዳት? አሁን እኔ በዚች ምድር ባልኖር እዛ ሰማይ ቤት የሚጠብቀኝ ነገር ወደ ሲኦል መሆኑን አውቃለሁ። እጎዳለሁ ብዬ አስባለሁ። ኢየሱስን አለማመን የት ነው የሚወስደው ማለት ነው? የት ይወስዳል? ሲኦል።
ሲኦል። እሺ እሺ። ኢየሱስንስ በማመን ምን ታገኛለሽ? ጌታን እድናለሁ። ከየት? ማለት ኢየሱስን በማመን ከየት ማለት ከየት ነው የምትድኙ? ከበደኝ ጥያቄው። ከየት ነው የምትድኙ? ጌታ ኢየሱስን ስታምኑ ሶሪ፣ ከምንድን ነው የምትድኙ? ከየት ነው ማለት ከምን እንደምትድኙ ከምን የሚለው ላይ ያዘልሽ። ከምን ከበደኝ ማለት ከምን ከከበደሽ እረዳሻለሁ። ከምን እንደምትድኙ እሺ፣ እርዳኝ። እሺ፣ ኢየሱስን ባታምኚ የት ነው የምገባው አልሽኝ እህታችን ካሪና? ሲኦል። ኢየሱስን በማመንሽ ከምንድን ነው የምትድኙ ማለት ነው? ማለት ከጥፋት ልበለው ኤርምዬ? ይኸው ከዚህ እኮ ነው የምትድኙ። ሲኦል ብያለሁ። ቆይ ኢየሱስን በማመንሽ ኢየሱስን ባለማመንሽ የት ነው የምትገቢ ብዬ ስልሽ ስላላመንሽ የት ነው የምትገቢ ብዬ ስልሽ የት ነው አልሽኝ? ሲኦል ነው የምገባው አልሽ፣ ስላላመንሽው ማለት ነው። እሱን ግን ብታምኚው ጌታን ብታምኚው ግን የት ነው የምትገቢው? ገነት አይደል? ገነት ነው የምትገቢው። ስለዚህ ከምንድን ነው የምትድኙ ማለት ነው? ከሞት ነው ከሞት ከሲኦል ማለት ነው። ከሞት ማለት ከዘላለም ሞት ማለት ያው የሲኦል ቅጣት ማለት ነው። ስለዚህ ጌታን በማመንሽ ከሲኦል ነው የምትድኙ። ጌታን ባታምኚው ደግሞ የት ነው የምትገቢው? ሲኦል። ኦኬ። ስለዚህ ኢየሱስ በጣም ኢምፖርታንት ነው ለአንቺ? በጣም የእውነት እመቤቴን ዝም ብለሽ ላፍሽ እንዳትነግሪኝ። የልብሽ የውስጥሽን የሚያምነው 70% የእውነት ኢየሱስ ኢየሱስ ለካሪና የእውነት ያስፈልጋታል፣ ግን ውሳኔው አሁን አይደለም ነው ኤርምዬ። ኦኬ ወይት ውሳኔው ላይ ቆይ፣ ግድ የለም የእውነት ያስፈልጋታል ማለት ነው። እመቤቴን ያስፈልገኛል። ራስሽ ነሽ ይሄንን ያመንሽው። የዛሬ ውሳኔ አይደለም፣ ዛሬ የተናገርኩት አይደለም። እኔ ቆይቻለሁ። ኦኬ ቆይተሻል ይሄን ነገር ከወሰንሽ? ይሄ ቆየ ነው እንጂ አሁን አይደለም። አሁን ባልኩት አይደለም። 30 በመቶ በኢየሱስ ላይ እንዳታምኚ የጎደለች 30 በመቶ የሚሆን ደግሞ አለ ቀሪ። ምን ላይ መሰረት ያደረገ ነው ኢየሱስን 100 በመቶ እንዳታምኙ 70 በመቶ ብቻ ምነሹ 30 በመቶ እንዳታምኙ ያደረገሽ? ለምሳሌ ያልተመለሰልሽ እስኪ 1 2 3 ጥያቄዎች ስጭን። ለምሳሌ ወንድሞችም ስላለ ማለት ተሻለን። እሺ አሁን ለምሳሌ መጥቆራ ምናምን አዳዲስ ነገሮች ማላቃቸው ነገሮች ኖ ይሄ ምንድን ነው? ሴጣን ተጠምቆ ነው ሴጣን ነው እሱ የኦርቶዶክስ እኮ ነው። ጌታ ኢየሱስን 100 በመቶ አላመንሽውም አይደል? አምነዋለሁ 100 በመቶ ታምኛለሽ? ማመን አምነዋለሁ እኮ፣ ግን ማለት ልቤን የከፋፈለኝ ብዙ ነገሮች አሉ። አሁን ለምሳሌ ቆይ ጌታን 100 በመቶ ታምኛለሽ? 100%? አምነዋለሁ። እንዴ የፈጠረኝ አምላክ አይደል? ቅድም ታዲያ 70 በመቶ ነው ማምነው ብለሽ ለምን አልሽ? 70 በመቶ ነው ያልኩት ማለት 70 በመቶ ማለት ልቤን ነው ለማለት ወደዛ ለመምጣት ነው። ወደ ወንጌላውያን አማኞች ለመቀላቀል 70 በመቶ ጌታን በማመን ላይ ግን 100 በመቶ ነው ልብሽ የሚያምነው? 100 በመቶ። እሺ ጌታን ለማመን ጌታን ለመቀበል እሱን ለመከተል 100 በመቶ ልብሽ ካመነ ታዲያ ይሄ ልብሽ 100 በመቶ የሚያምንበትን ኢየሱስን ወስኖ ለመከተል እሱን በንስሐ ወስኖ ጌታን ለመቀበል የከለከለሽ ነገር አለ? ምን? ቤተሰብ። እሺ ቤተሰብ። ለምን? ቤተሰብን ስለምትፈሪ? በጣም። ለምሳሌ ቤተሰብ ብለሽ ትባልሽ ልጆችሽ ወይስ እናትና አባት? ልጆቼ፣ እህት ወንድሞቼ ምናምን ዘመድ አዝማድ። እሺ
ቤተሰብሽ ይሄንን ጌታ 100% ያመንሽውን በልብሽ 100% ያመንሽውን ጌታ ኢየሱስን ብትከታዩና ብትቀበዩ ቤተሰብሽ ምን ሊያደርግሽ ይችላል? ምን ሊያደርገኝ ይችላል ብለሽ ትፈሪያቸዋለሽ? በቃ ሊያገሉኝ ይችላሉ ብዬ ነው። ጴንጤዎች ምናምን ብለው እንትን ይሉኛል። ለብቻሽ ሊነጥሉሽ ማለት ነው? እንደዛ ነው ስጋቴ። ከቤተሰብ ሊለዩሽ እንደዛ ነው። አዎ። እና ከቤተሰብ ብትነጠይ ስለ ጌታ ኢየሱስን አምነሹ ጉንፋን ይዞኝ ነው። ችግር የለም። ከቤተሰብ ብትነጠይ ኢየሱስን አምነሽ ከቤተሰብ ብትነጠይ ምንድን ነው የሚጎልብሽ? ምንም አይጎልብኝም። ካልጎደለብሽ እንዴት ውሳኔውን አልወሰንሽም? አይ እንደዛ ሳይሆን አሁን ለምሳሌ እኔ አሁን ብዙ ጊዜ ስከታተል ይናደዳሉ። ሲናደዱ ልጆች ያያለሁ። በቃ ቤተሰብ ሲናደዱ ስለማይ ከወሰንኩኝ ደግሞ ምን እንደሚከተል ያንን ምን እንደሚከተለው ለምሳሌ የትዳር አጋርሽ ባለቤትሽ ቢሰማ ልጆችሽ ቢሰሙ እሱ የለም እሱ የለም። አሁን ለጊዜ ውጭ ነው። ልጆቼ ነው የምለው። ልጆቼ ስከታተል ልጆችሽ እኔን ይከታተላሉ። እነሱም እኔ ነኝ የምከታተለው። እኔ ስከታተል ያዩኛል። እኔን ያያሉ ማለት ይሰማሉ። ድምፅህን ይሰማሉ። ጴንጤ ልትሆኝ ነው እንዲህ ረቴን በቃ ብዙ ነገር ስለሚሉኝ አሁን በወስን ከልጆቼ ይለያያሉ የሚለው ነው ስጋቴ። ማለት ከቤት ውጭ ሊሉሽ ይችላሉ ወይስ እናታችን አይደለሽም? አይሉኝም እንዴ እንደሱ አይሉኝም። እኔ ነኝ የማስወጣቸው እንጂ እነሱ አይወጡም። ግን ለምን ቅራኔ ውስጥ እንገባለን ማለት ነው። ስለዚህ ከልጆችሽ ጋር ቅራኔ ከምትገቢ 100% የምታምኙን ኢየሱስን ከልጆችሽ አሳንሰሽ ማየትን የመረጥሽው ማለት ነው። አይ አላሳነስኩትም በፍጹም። ግን ይሄን ለመወሰን ገና ትንሽ እንትን ማለት አለብኝ ኤርሚዬ። እኔ እንደዚህ ብዬ ልጠይቅሽ። ቆይ ከባድ ቢሆንም እኔም ትዳር ስላለኝ እኔም 4 ልጆች አሉኝ። ለምሳሌ ቴንኪዩ እህቴ ተባረክ ይለኛል ጌታችን ልጆቻችን ምርጫ ላይ ቢቀርቡ የእውነቱ ነገር እሱም እየሰማ እያየን ስለሆነ ማለት ነው። አይኖቹ በምድር ዙሪያ ሁሉ ናቸው። ሳንናገር የልባችንን ሁሉ ያውቃል። መቼም ለለበጣ ወይ ለፕራንክ ብለን ሰዎች እንደምናገር አናውቅም። ሶሪ እንደዛ ጌታ ፊት አንናገርም። ከጌታችንና ከልጆቻችን ተብሎ ይባል። ከጌታችንና ከልጆችሽ ተብለሽ ብትባይ አብልጠሽ የምትወጂው ማንን ነው? ከባድ ጥያቄ ነው ኤርሚዬ። አዎ ግን መመለስ ያለበት ነው። የምትወጂው ማንን ነው? መመለስ ያለበት ጌታችን ነው። ግን ይሄ ማስመሰል ይሆናል። እውነተኛው ንገሪኝ። መመለስ ያለበትን ዝም ብሎ ለመመለስ ሳይሆን እውነተኛውን በልብሽ ይሄ 100% ብለሽ ያልሽውን እውነተኛውን ከልጆችሽና ከጌታችን ከኢየሱስ ክርስቶስ ብሎ ሚዛን ላይ ቢያስቀምጡ ልብሽ የእውነት ማንን የሚወደው? የእውነት ማለት ለእኛ ፊት አይደለም ተመልሸው ማንም ተወጁ። እኔ ኤርሚዬ ይህንን አልመልስም። ከባድ ነው በጣም ነው። መልሽልኝ። የግድ የሚመለስም ነው። እኔ ልንገርሽ ግድ ልሽ እኔ ለምን ልንገርሽ? ከዚህ በፊትም ስናገር ሰምተሽኝ ሊሆን ይችላል። እኔ ምርጫዬ ጌታዬ ነው። ልቤን የሰራ እግዚአብሔር ያውቃል። እኔም ሁሌ ነው በስብከቴ መካከል የምነግራችሁ። ስብከት ለማዳመቅ ብዬ አይደለም። ሚስቴ ያለች 4 እህቶች አሉኝ፣ 5 ወንድሞች አሉኝ። እናቴ በሕይወት አለች። ሚስቴ ያለች የልጅነት ሚስቴ፣ የቃል ኪዳን ሚስቴ፣ ከሷ ያገኘኋቸው 4 ልጆች አሉኝ። አንዳቸውም ቴንኪዩ ከጌታዬ አይበልጡም። እውነት ነው። የኔን ነው ያልኩሽ። ኦኬ አውቃለሁ። እሺ ያንቺስ? የልብሽ የሚያምነውን የምትነግሪኝ። ከዋሸሽ ጌታም አይረዳሽም። ትክክል። እኔ ሲጀመር ማምነው ጌታችንን ነው።
ኖ እግዚአብሔርን ነው የምትወጂውን ያልኩት የምታምኘው አይደለም እንዴ? ልጆችሽንማ የምወደው። አታምኝም። የምወደው ኤርሚ የፈጠረኝን ጌታዬን ወደዋለሁ በጣም። ከልጆችሽ በላይ ተወጂዋለሽ? አዎ የሚጠብቅልኝም ልጆቼን እግዚአብሔር ነው፣ አይመስለኝም። የሚያሳድግልኝም እግዚአብሔር ነው። የእውነት ንገሪኝ በእውነት ካሪና፣ ድንግልን ነው የምትወጂው የምልህ፣ እሱን ነው? የእውነቴን ነው የምልህ። የምትወጂው እሱን ነው? ጌታችንን ወደዋለሁ። አዎ በጣም ምን ያህል ፐርሰንት ተወጂዋለሽ? 100%። 100% ተወጂዋለሽ? እወደዋለሁ። 100% ተወጂዋለሽ፣ እወደዋለሁ ብለሻል። ኤርሚዬ ቆይ አንዴ ልጆቼ ይቅርታ እመጣለሁ፣ ልጆቼን ሸኛቸው። ችግር የለም። እሺ ኤርሚዬ እሺ። ኦኬ እሺ። ጌታ ይባረክ። ከተመለሽ ካሪና ወጣ አለሽ አይደል? እሺ ሊዮራ፣ እሺ ቆይ አንዴ ጠብቂ፣ እሰጥሻለሁ። አስወጥታችኋት ነው ሊዮራ አይደል? ነው ኦኬ። ጌታን ከመውደድ ጋር ማለት ነው። መቼም ይሄ የልብ ጉዳይ ነው፣ የለበጣ አይደለም። የለበጣ ወድሃለው፣ አይ ላቭ ዩ፣ አይ ሚስ ዩ ምናምን ነገር አለ እንደዚህ ማለት ነው። ዝም ብሎ ሰው ከሰው ጋራ ሳይወደው ወድሃለሁ ብሎ ማለት። ጌታን ግን ሳይወዱ ሰው ወዳለሁ ብሎ ካለ ጌታ ልባችን ያውቃል። እሺ ካሪና እንኳን ደህና መጣሽ። 100% ጌታ 100% ጌታን ተወጂዋለሽ አይደል? እወደዋለሁ። ልጆችሽንስ 100% የምትወጃቸው ወይ 70% ወይ 50% የምትወጃቸው? እነሱንም እንደዛ ወዳቸዋለሁ። 100% አይደል? ከእነሱ ፍቅርና ግን ከኢየሱስ ፍቅር የትኛው ይበልጥብሻል ብዬ በልሽ የትኛውን ነው ቲክ የምታስደርጊኝ? ኤርሚዬ ከበደኝ። እኔ በእውነት እውነታው መመለስ አለበት። ቴክ ካሪና፣ ያ ችግር የለውም። ኤርሚዬ ይቅርታ፣ ችግር የለውም። ከልጆችሽ እና ሁለቱንም በ100% ነው ወዳለሁ ብለሽ ያልሽው ጌታንም ልጆችሽንም። እሺ ቆይ ልጆችሽን 100% ትወጃለሽ፣ ጌታንም 100% ትወጃለሽ። የወለድሻቸው ልጆችሽን 100% የምትወጃቸውን መንገድ ላይ ይዘሻቸው ስቴጂ እንደምታፍሪባቸው ሰምቻለሁኝ ከሰው። እውነት ነው? እንደምታፍሪባቸው ያልከኝ ኤርሚዬ? አዎ። ለምን ታፍሪባቸዋለሽ አይደል? ለምን አላፍርባቸውም? አይ አታፍሪባቸውም ወይ? ያልከኝ ነው። ታፍሪባቸዋለሽ ወይ አታፍሪባቸው? አላፍርባቸውም። ለምን ኤርሚዬ? እሺ አታፍሪባቸውም? አላፍርባቸውም። እሺ የማታፍሪባቸውን ልጆችሽን ልጆቼ ናቸው እወቁልኝ ብለሽ ለሰዎች ታስታውቂያቸዋለሽ? ማላፍርባቸውን ነው የምታፍሪባቸው እኮ። የማታፍሪባቸውን አላፍርባቸውን ብለሽ ስላልሽ የማታፍሪባቸውን ልጆችሽን ለዓለም እወቁልኝ ብለሽ ታስታውቂያቸዋለሽ? አዎ አስታውቃቸዋለሁ። ማለት ጓደኛ ወይንም ዘመድ ከሆነ አስተዋውቃቸው። ማንም መንገድም ላይ ቢጠይቁሽ ምኖችሽ ናቸው ብሎ ቢልሽ ልጆቼ ናቸው የምወዳቸው ልጆቼ ናቸው ብለሽ ታፍሪባቸዋለሽ? ማነው አታፍሪባቸውም? ታስታውቂያቸዋለሽ? አላፍርባቸውም። ኦኬ ጌታችን ኢየሱስ ክርስቶስን ታፍሪበታለሽ? አታፍሪበትም? አላፍርበትም። ታስታውቂያለሽ?
ማለት ማለት እንዴት ነው? ጴንጤ ከሆንኩኝ እፈራለሁኝ። ኖ ኖ ኖ ኖ ኖ፣ እኔ ስለ ጌታ ነው እያወራ ያለሁት። እሺ ጴንጤነትን ስለ ጌታ ከሆነ ኦርቶዶክስነትን ናቸው አላፍርበትም እርሾ አላፍርበትም። ጌጥ 100% ትወጂዋለሽ። ይህን አዎ የምትወጂውን ጌታ ኢየሱስ ክርስቶስን በኩራት መንገድ ላይ ለጠየቀሽ ሰው ማንም ቦታ ላይ የትኛውን ቦታ ላይ ቢጠይቁሽ እሺ መጽሐፍ ቅዱስን ብሉይና አዲስ ኪዳንን ይስጡሽ። እሺ ከማቴዎስ ወንጌል ይሁን ከዮሐንስ ወንጌል ጀምረሽ አዲስ ኪዳንን በመጀመሪያ አንብቢ፣ ከዛ ደግሞ ብሉይ ኪዳንን ደግሞ ታነቢያለሽ ማለት ነው። እሺ አሉ ያጎቶቼ ፈቃደኛ ነሽ ጌጥ? ኤርምዬ ያጎቶቼ አቤት። ልጆችም አሉ ጴንጤዎች በጌታ ይሁኑ። እምቢ ብዬ አዎ እምቢ ብያቸው ነው እንጂ እዛው አዲስ አበባ ነው የሚኖሩት? አዲስ አበባ ነው የሚኖሩት እና እንሂድ የት ይሉኛል፣ ግን የት እሺ አይደላቸውም። የት ሙሉ ወንጌል ነው የት ቤት የሚከታተሉት። የት ቤተክርስቲያን ነው የሚሄዱት? ሙሉ ወንጌል ቀጠና ሙሉ 2 ወንጌል። ቴንኪው። እውነተኛ የኛው ቸርች ማለት ነው። ቴንኪው። ስለዚህ ወንድምነት ጌታን እንድትቀበይ የንስሐ ጸሎት ይጸልይልሽ። እንወድሻለን። እሺ እኔም እንወዳቸዋለን፣ አገኝሻለሁ። ደርሰዋለሁ። አዎ፣ እሺ እሺ አዎ፣ ኤርምዬ እሺ እኔም አገኝሻለሁ። በዛኛው አካውንትሽ ኦን አድርገዋለሁ። እሺ ወንድምነት የንስሐ ጸሎት አጸልያትና በውስጥ ስልክም ተለዋውጣችሁ እኔም በዚህ ላይ ጻፊልኝ፣ ፎሎ ባክ ስለመለስኩልሽ እናገኝሻለን። ጌታ ኢየሱስ ይባርክሽ እህቴ። አሜን አሜን የማምለጥ ቀን አሜን። ነው። ቀልድ አይደለም። የማምለጥ ቀን ነው ለአንቺ ማለት ነው። የመዳን ቀን ነው። እሺ እኛም ጌታ ኢየሱስ ክርስቶስ እንደዚህ ነው፣ በምሕረቱ በፍቅሩ አሸንፎን ልባችን ለእውነት ተማርኮ፣ ግን ሰውን እየፈራን ሰው ወጥመድ ሆነብን። አዎ እኔ እኮ ዲያቆን ነኝ፣ ትናንት ቀድስ ነበረ። ሰይጣን ሙሉ ጭምር ነበር ሲያንሾካሹከን የነበረው። አንተ በቀደስክበት አሁን ሄደህ እዛ መናፍቃኑ ጋር ልትቀላቀል። ምን ያህል ግን ወራዳ ነህ! እናትህ አባትህን ሃይማኖት ተጓደኞችስ ምን ይለዋል? ቢሰሙ ምን ይሉ? እንደዚህ አይነት ንዝናዜ ጆሮአችን ላይ የሚያንሾካሹክ የሰይጣን ድምፅ ነበረ። ጌታን እኮ እንዳልከተለው ነው የሚያደርግ የነበረው። ትክክል። ግን እኔም አምላክ የረዳኝ። ኤርምዬ እኔም አዎ፣ አሁን ራሱ እንደዚህ አይነት ስሜት ነው ያለኝ። አይዞሽ አሁን እናንተ አይዞሽ እንደምትለው አይነት ነው ያለኝ ያ እኔ ራሴ። አይዞሽ። ልክ አሁን ወንድምነት ንስሐ ካስገባሽ በኋላ እንጸልይልሻለን፣ ከዛ እናገኝሻለን። መሰረታዊ ክርስትና ትምህርት የቃሉን እውነት እየተማርሽ ስትመጪ፣ እነዛም ደግሞ በሙሉ ወንጌል ቤተክርስቲያን ስርዓት ጌታን የሚያመልኩት እህቶችና ወንድሞችሽን ደግሞ በተለይ እነሱን ተከተለሽ ደግሞ ቸርች ከሄድሽ እሺ አገልጋዮች ይጸልዩልሻል። እመኝኝ ካሪና እህቴ። እሺ 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 ቴንኪው የኔ እህት። ተባረኪ ወንድምነት። አሜን። እሺ ተባረክ። ንስሐ አስገባት። ቴንኪው። ንስሐ ያስገባሽ እዚሁ ያ እሺ እግዚአብሔር ይባረክ። እያወራት ሳስብ የነበረው ጴጥሮስን ነበርና ታለም አሁን የምትይውን ነገር በእርግጠኝነት በኋላ ላይ እንደሱ እንደማትይው አምናለሁ። በቃ በራስሽ ኃይል አዎ ልክ ነሽ፣ እንደዚህ ነሽ። አሁን የምትሽው እንደዚህ ነው። ጴጥሮስ ሊያደርግ የቻለው እሱን ነበር አይደል? በገረድ ፊት እንኳን ስሙን ለመጥራት አቅም አልነበረውም አይደል? ዛት ወዝ ጴጥሮስ እሱ ነበረ። ግን እግዚአብሔር ኃይልን ሲሰጠው እስከ ሞት ድረስ ታማኝ ነበሩ አይደል? እንኳን ለመካድ ያ ባንቺ አትበረችም። የምሬን ነው የምልሽ። እሱን ነው እያለሽ የነበረው ወንድምነት። ባንቺ አቅም አትበረችም፣ ግን የሚያበረታ አቅም የሚሆን ጉልበት የሚሆን በነገስታት ባራጆች ፊት እንኳን ቆመው ለመናገር ድፍረት ያገኙት ከተቀበሉት ጸጋ የተነሳ ነው። እና እግዚአብሔር ይረዳሻል። ትልቁ ነገር ምንድነው? ለጌታ ፍቅር መኖር ነው። በቃ ጌታን ከወደድሽው፣ እሱን ለመከተል ከወሰንሽ፣ ሌላውን ነገር እግዚአብሔር ይረዳሻል፣ አቅም ይሆንሻል፣ ጉልበት ይሆንሻል። በሱ ኃይል ነው ሁላችን ያለ ነው። እና በቃ ጌታ ግን ያግዝሻል። ፍቅሩን አንቺ ውስጥ ማየታችን ለኛ ረፍት ነው። ስለዚህ አብረን እንጸልይ። ፈቃደኛ ከሆንሽ ደስ ይለኛል። እኔ በጸሎት ልምራሽ እና አንቺ ከኔ በኋላ ይሄንን ጸሎት ለራስሽ የነፍስሽ አድርገሽ ለጌታ ንገሪው። የምትችይ ከሆነ ተንበርከኪ፣ እጅሽን አንሺ ወደ ጌታ እና ከልብሽ ለጌታ ይሄንን ጸሎትሽ አድርገሽ ንገሪው። ጌታ ይረዳሻል፣ እግዚአብሔር ያግዝሻል። እሺ እግዚአብሔር ሆይ ልበል። ያ ይህን ጸሎት ለጌታ ንገሪው። እግዚአብሔር ሆይ፣ እግዚአብሔር ሆይ ልበል። እግዚአብሔር ሆይ እግዚአብሔር ሆይ ዛሬም
ነፍሴን ላንተ አሳልፌ እሰጣለሁ። ነፍሴን ላንተ አሳልፌ እሰጣለሁ። ዛሬ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰክራለሁ። ኢየሱስ ክርስቶስ ስለኔ ሞቶ በመስቀል ላይ ዋጋ ከፍሎ እሱ በሰራው ስራ በማመን የዘላለም ሕይወት እንደሚገኝ ገብቶኝ ይህንን ጌታ የሕይወቴ ጌታና ዳኛ አድርጌ ዛሬ ተቀብያለሁ። ከዚህ ሰዓት ጀምሮ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቴ ጌታና ዳኛ አድርጌ ሾሜያለሁ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ በልጅ በክርስቶስ ኢየሱስ ደም ይቅር በለኝ፣ ምህረት አድርግልኝ። ከዚህ ሰዓት ጀምሮ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። አሜን። እሺ፣ እግዚአብሔር ይባረክ። አሜን። ከዚህ ሰዓት ጀምሮ ኦፊሻሊ አንቺ የእግዚአብሔር ልጅ ነሽ። እሺ፣ እግዚአብሔር አቅም ይሆንሻል፣ ጉልበት ይሆንሻል። እንጸልይልሽ። እሺ። እግዚአብሔር አምላክና አባት ሆይ ስለዚህች ነፍስ እናመሰግንሃለን። ዛሬ ወደ አንተ ስለቀረበች በፍቅርህ ያንበረከካት ጌታ ከዚህ በኋላ ባላት ቀሪ ዘመን ሁሉ ከአንተ ጋር ለመኖር እግዚአብሔር ሆይ ፈቃዷን ለአንተ ስላስገዛች ልቧን ስለከፈተችልህ ስለረዳሃት እናመሰግንሃለን። በነፍሷ ምስክር የሆንክ ጌታ አንተ ዛሬ እንኳን ብትሞት ከዚህ ሰዓት ጀምሮ ያላት ሕይወት እግዚአብሔር ሆይ በነፍሷ የሕይወቷ ምስክር የሆንክ አንተ አለ። ስለሷ የከፈልከው ስለሷ በደል ስለሷ ኃጢአት የከፈልከው ዋጋ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስለሚቆጠርላት እናመሰግንሃለን። ከዚህ ሰዓት ጀምሮ በሕይወቷ ላይ እግዚአብሔር ልዩ የሆነ መንፈስ እንዲያገኛት እግዚአብሔር ጴጥሮስን የረዳበት ያገዝክበት እግዚአብሔር እኛንም ደግሞ ያገዝክበት የረዳህበት ያ መንፈስ በኢየሱስ ክርስቶስም እንደ ጨካኝና እንደ ኃያል የሚያረጋት ለወንጌል እውነት እግዚአብሔር የምትጨክንበት ያንን እውነት እግዚአብሔር በሕይወቷ ላይ አሁን እግዚአብሔር ከጸጋ የተነሳ እንዲሰጣት እንጸልያለን። በኢየሱስ ክርስቶስም አቅም ሁናት፣ ጉልበት ሁናት። በጣም ጄኒውን ሆና እግዚአብሔር አለመቻሏን ነግራናለች። እግዚአብሔር በጣም በታማኝነት ለማስመሰል አልሞከረችም። አቅም ለሌላቸው አቅም የምትሆን ጌታ አንተ ነህ። በጌታ በኢየሱስ ክርስቶስም አቅም ባጣችበት በየትኛውም የሕይወት ምዕራፍ ላይ እሷ ራሷ በሚገርማት ልክ እግዚአብሔር በምትደነቅበት መጠን እግዚአብሔር ዛሬ አንተ ኃይል ጉልበት እንድትሆናት እግዚአብሔር በፍቅርህ እንድታብድ ካንተ የተነሳ እግዚአብሔር አባትነት ከፍቅርህ የተነሳ እግዚአብሔር ሆይ በሕይወቷ ላይ የፈራቻቸው የሰጋችባቸው ነገሮች ሁሉ እግዚአብሔር ሆይ መስመር እንዲይዙ በጌታ በኢየሱስ ስም ለታመኑ እጆች እህታችንን አስረክበን እንሰጣለን። በነገር ሁሉ እርዳት፣ አግዛት። ዛሬ የጀመረችውን ሕይወት እስከ ፍጻሜው ድረስ አንተ እንድታደርስ እጆቿን እንድትይዝ ለታመኑ እጆች አደራ ለማይበሉ ለአንተ አስረክበን ሰጠንህ። እንወድሃለን፣ እናመሰግንሃለን። በጌታ በኢየሱስ ስም ጸለይን። አሜን፣ አሜን፣ አሜን። አሜን። እግዚአብሔር ይባረክ። አሜን። እንኳን ጌታ ረዳሽ። አሜን፣ አሜን፣ አሜን። ፎሎ አድርጌሻለሁ፣ ፎሎ ባክ መልሼልሻለሁ። ልናወራ እንችላለን። የኔ ጥያቄዎች ካሉ ወንድሞችም አሉ እዚህ አዲስ አበባ ስላለን
ደግሞ ቤተሰብም ቸርች ይዘውሽ ሊሄዱ የሚችሉ ሰዎች እንዳሉ የነገርሽንም ጤናማ ቸርች ነው። ስለዚህ እዛም ጆይን ማድረግ ትችላለች። ለማንኛውም ጥያቄ ግን አለን፣ መማር የምትፈልጊውን ነገር ልንረዳሽ እንችላለን። ስልክሽን ባዮ ላይ አለ ስልኬ፣ ወይ ደግሞ እዚህ ወንድሞች ሜላ አለ፣ አዲስ አበባ ያለን ወገኖች ብሩኬ አለ፣ እኔ ያለው በውስጥ መስመር ብታስቀምጭልን እንደውልልሻለን፣ እናገኝሻለን። ጌታ ይረዳሻል። እሺ ደህና ዋሉ። ልውጣ ኤርሚዬ፣ ሁላችሁም ሰላም ሁኑ። ልውጣችሁ። ካሪና በዚሁ ላይ ስልክሽን ጻፊልኝ፣ በውስጥ ማለት ነው። አሁን እኔም ለወጣ ስለሆነ ይቅርታ፣ ግን እንዴት እንደሆነ እንደምጽፈው አላውቅም። እስቲ ቆይ እኔ ልሞክር። ቆይ እዚሁ አትውጭ፣ ቆይ እኔ ልሞክር። እስቲ ቆይ አሁን ወንድምነት ይጽፍልሻል በውስጥ ሜሴጅ ላይ ስትወጪ ታገኘዋለሽ። ሜሴጆች ውስጥ ተባረኪ። አሜን። ተባረኩ። ደግሞ ግልጽነትሽን በጣም ወድጄዋለሁ አይደለ? ላይክ ኢት ባይ ዘ ዌይ። ኦኬ አሁን ሜሴጅ መጣልሽ? እስቲ አላየሁትም። እዚህ ጋር አይታየኝም ማለት በውስጥ ማለት ወጥቼ ነው ማየው። ከዚህ ላይ ወደ ጩጪና ላይ እኔ ከዚህ ከገስት ላይ ሳልወርድ ከዚህ ውጭ አሁን ከዚህ ላይ ማለት ነው። ከዛ ሜሴጅ ክፍል አለ አይደል? እንትኑ የቲክታኩ ሜሴጅ ክፍል አለ አይደል? የምታውቂው ካልሆነ በሌላ አካውንት ላታገኙ ላይ ትልቁ ላይ ስላለው ወይንም በዛኛው እንላላክ ነው። ያኛውን ካላገኘሁት ብዬ ነው። በዚህ ላይ ስልክሽን ባገኘው ሜሴጅ ክፍል አለ። ለምሳሌ ቆይ አንድ እስቲ ቆይ እንደዚህ አድርጌ ላሳይሽ። አሜን። ኦኬ አንዴ ቆይ ጠብቂኝ። ኦኬ እንደ ምሳሌ ነው የማሳይሽ። አሁን ይሄ ሌላኛው የኔ አካውንት ነው። ኤልያው ብሎ የሚል ያን የከፈትኩት በነቢዩ በኤልያስ ስም የከፈትኩት ማለት ነው። አሁን እዚህ ክፍል ላይ የሜሴጅ ክፍል ላይ ገብተሽ ማለት ለምሳሌ ይሄ ነው እንደዚህ ክሊክ ስታደርጊው ኦኬ ሴሌክሽን ኦኬ እንደዚህ እንዴት ነው? አድ ስቶሪ ነው። አድ ስቶሪ አይደለም ፈልገው። እኔ በዚህኛው ማድረግ አልችልም። ኦኬ እሺ እንደዚህ ኦኬ ዌይት ኦኬ ኦኬ ወንድምነት እንትኑ ጀስት ከስር ኢንቦክስ የምትላለች አይደል? የለውም ኢንቦክስ እዚህ ላይ የለውም። አዶ ሆም ላይ አንዴ ተመለስ። ኦኬ ሆም ላይ ልመለስ። ኦኬ ከዛ ኢንቦክስ የምትላለች ወደ ዳር ከፕሮፋይል አጠገብ። ውጭ ሀገር ስላለ አንተ ምናልባት ይለያይ ይሆናል፣ ግን እኛ ሀገር ያለው ይለያያል። እዚህ ጋር ነበረ። እሺ ምናልባት የእሷ ከኛ ጋር ይመሳሰላል እና አሁን ይሄ ኖርማል የሆነው እንትን ነው። አሁን ይሄ ቲክቶክ ነው እና ምናልባት ከታያት እኔ ላሳያት። ያንተ ስለሚለያይ ማለት እንደየሀገሩ ቲክቶክ ይለያያል ወንድም ነው። ይለያያል አይደል? ልክ አሁን ይሄ ለምሳሌ ይሄ አሁን ዝም ብሎ ቲክቶክ ያለ ነው እንደዚህ የሚታይ ማለት ነው። አየሽው? ከዛ እዚሽ ጋር ኢንቦክስ የምትላለች እዚሽ ጋር ኢንቦክስ የምትላለች። በቃ ኢንቦክስ ውስጥ አሁን ወንድምነት ከላይቭ ስታቋርጪው ሜሴጅ ይልክልሻል። እሱ ብቻ አይደለም ሌሎችም አይተው የሚልኩልሽ ሰዎች እንደዚህ ላድርገው አገኘው። ለምሳሌ እዚህ ጋር የሌላ ሰው አካውንት በትልቁ ላድርገው። አሁን እዚህ ጋር ያለውን አንዱን መርጬ ጂሰስ ኢዝ ሎርድ ብሎ የሚለውን እዚህ ጋር እንደዚህ ክሊክ ሳደርገው ያው ላቭድ ባይ ጋድ ይላል። ሜሴጅ የምትለው ትታይሻለች እዚህ ጋር። ታየኛለች። እችን ሜሴጅ ስትነኪያት እንደዚህ ስትነኪው እዚህ ጋር እንድጽፍ ይመጣል ማለት ነው። አሁን ከዚሁ ረጅና የኔ ስልክ መጥቶልሻል እዛ ላይ። እዚሁ ከታች ኮሜንት መስጫው ላይ መጥቶልኛል ብለሽ ጻፊ። አንቺ እስከምትሄድ ድረስ እኔ አልወርድም። አንቺ አሁን ረጅ ኤርሚዬ እዚህ ላይ ቀጥታ ልጻፈው እንዴ? ኖ እዚህማ ከጻፍሽ ለሁሉም ነው ጽፊው ነው ወረጂና የምትጽፊው በመጀመሪያ ሜሴጁን ይሁን። ወንድም እሱ ብቻ ሳይሆን በጣም ብዙ የሚያገኟት አሉና ጥንቃቄ። አሁን ይጽፉላታል በጣም በብስጭት። ስልክሽን እዚህ ኮሜንት መስጫው ላይ እንዳትጽፊ፣ አሁን እዚህ ላይቭ ላይ ማለት ነው።
ከዚህ ሰዓት ትወጣ መጻፍ ትችላለች እኮ ኤርሚ እኮ ወይ እስቲ ሜሴጅ ላይ ግቢና ስትጻፍ የለም እዚህ ኮሜንት መስጫው ላይ አይደለም እህታችን እዚህ ቀጥታ አልጻፈው ኖ ኖ ኖ ኖ ኖ እዚህ እንዳጽፊ ቀጥታ የኤርሚን ፕሮፋይል ነው የኔ ፕሮፋይል ፒክቸር ንኪው እዚህ ላይ የኔ ንኪው የትኛው እኔ እኮ ስለማላቅ ነው አሁን እነሱ ልጆቹ ናቸው ኖ ኖ የኔን አሁን የተናገሩነቱን አለ አይደል ትልቁ ላይ ተቀመጡ አዎ ትልቁን ዝም ብዬ ልንገረው እሱን ንኪው እሱን እሺ ይሄው ነካው ከዛ የፕሮፋይል ፒክቸሩ በትልቁ መጣልሽ እዛ አልመጣልኝም እሺ ስትነኪው ምን መጣልሽ ይሁን አበባ ምናምን ነው የመጣልኝ አበባ ምናምን ኖ ፕሮፋይል ፒክቸሩን ንኪው ፕሮፋይል የኔን ራሱ አሁን ስሙን ንኪው እሺ ወንድምት እንደዚህ እናድርግ ምናልባት አዲስ ስለሆነች ኦልሬዲ ባዮ ላይ ስልኬ ስላላት የኔን ስልክ ልንገራት እንዲሁ በአደባባይ ማለት ስላለ ምንም ችግር የለም ከዛ በዚህ ስልክ ላይ ያንቺን ስልክ ላኪልኝ አሁን እኔ ለወንድምነት ፎርዋርድ አደርግለታለሁ ወይ 0912 ቆይ እስክሪፕቶ ላምጣ ዳንዬ ጻፊ ችግር የለም ቴንክ ዩ ናይስ ባዮ ላይ ያደረከው ፐብሊክ ያደረከው ስልክ ስላለ ኦልሬዲ የታወቀ ስለሆነ ችግር የለም እኔ እኮ ኦልሬዲ ጽፌላታለሁ ግን የቱ ጋር እንደምታገኘው አላወቀችም ልክ ነው ያንተና እንደየሀገሩ ቲክቶክ ይለያያል ባይዘውና ኢትዮጵያ ውስጥ ያንተ ቲክቶክ እኛ ውስጥ የለም ኦኬ ይለያያል እንደየሀገሩ የሚገርም ነገር እሺ ሌሎች ትኖሩ ይሆን እንደ እህታችን እችን ተናግሬ ወደ መኝታ እሄዳለሁ ሌሎች ትኖሩ ይሆን እንደ እህታችን መወሰን ያቃታችሁ ግን በጣም ብዙ ጊዜ የምትከታተሉን እውነታውን ልቦናችሁ የሚያቅ እግዚአብሔርም ለመንፈሳችሁ የተናገራችሁ ቅዱስ ቃሉን መሰረት ያደረገ እኔም የሆንኩ ሌሎች ወንድሞች ስንናገር በእነዚህ ወራቶች ወይ ዓመታት የነገሩን እውነተኝነት አውቃችሁ ምናልባት የቤተሰብ ፍርሃት የማህበረሰብ ፍርሃት ቤተሰብ ተብሎ ሲባል ልጆችም ሊሆን ይችላል ጓደኛም ሊሆን ይችላል ባልም ሚስትም ሊሆን ይችላል እሺ መጣሽ እሺ 0941 09 ድጋሚ 36 20 0941 0936 0941 0936 20 ባዮ ላይ ያለ ስልክ ስለሆነ ችግር በቃ ለዳንዬ ሜሴጅ ካረክሽለት እሱ ይልክልኛል ስልክሽ እሺ የኔ ዛው ላይ ያለ ወንድምነት ታገኛለሽ ካላገኘሽው ምን ስደውልሽ ዋትስአፕ ይሰራል ስልክሽ ይሰራል ዋትስአፕ ኦኬ ይሰራል እሺ ቴንክ ዩ ታች አሁን ጻፊ እሺ እንዴት አድርጌ ነው የምጽፈው አሁን በስልክሽ የኢትዮጵያ ስልክ አለሽ አይደል በሜሴጅ ላኪልኝ በሜሴጅ ትችያለሽ በዋትስአፕ ትችያለሽ በራስሽ ስልክ ማለት ነው ችግር የለም አቀለለ ሰላም ሁኑ አመሰግናለሁ ተባረኪ እንደውልሻለን እሺ ሌሎች ያላችሁ ወገኖች መወሰን ፈርታችሁ ዘመድን በሩቅ በቅርብ የትዳር አጋርን ልጆችን ዋቴቨር ማንም ብቻ ሰውን ፈርታችሁ ለወሰናችሁት ላመናችሁት ለሰማችሁት እውነት ምላሽ ሳትሰጡ እስከዛሬ ድረስ በፍርሃት ውስጥ እንደታችን የተቀመጣችሁ እንድንጸልይላችሁ የምትፈልጉ ወንድሞችና እህቶች ካላችሁ ልንረዳችሁ ፈቃደኛ ነን በጸሎት ልንረዳችሁ ማለት ነው ልናግዛችሁ ፈቃደኛ ነን አላችሁ እንደዚህ አይነት ሰዎች